የሰው ልጅ በተፈጥሮ ሁሉንም አያውቅም። ሁሉን የሚያውቅ ሁሉን የሚችል አንድ እግዚአብሔር ብቻ ነው። እግዚአብሔርም በጊዜ ውስጥ የተሰወረውን ምስጢር ለሚወዳቸው ሰዎች ይገልጥላቸዋል። እግዚአብሔር የወደዳቸው ሰዎች በማያውቁት ዘመን እንዲኖሩ አይፈቅድም። እግዚአብሔር ምስጢርን ይገልጣል። እግዚአብሔር የተሰወረውን ታላቁን ነገር ለሰው ልጆች ሹክ ይላል። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላ ይናገራል፣ የሰው ልጅ ግን አያስተውልም ይላል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ ይህ ዘመን ወይም ደግሞ የሚመጣው ዓመት የናንተ ከሆነ የምታዩአቸው 5 እና 6 ህልሞች እነግራችኋለሁ። እነዚህ ህልሞች ካያችሁ እግዚአብሔር በሚመጣው ዘመን ሊያደርግላችሁ ያሰበውንና ሊያደርግላችሁ ያቀደውን ነገር እየነገራችሁ ስለሆነ ነቅታችሁና ተዘጋጅታችሁ እንድትጠብቁት መልእክት እየሰጣችሁ ነው። እግዚአብሔር ለሰው ልጅ ከሚናገርበት መንገድ አንዱ የህልም መንገድ ነው። እግዚአብሔር ስጋችን ባረፈች ጊዜ፣ ሁሉም ጸጥ ጭጭ ባለበት ጊዜ እግዚአብሔር አምላክ ይመጣል። በህልማችን መልእክት ይሰጠናል። የማናውቀው ዘመን ላይ ልንኖረው የታቀደበት ዓመታት ላይ ሊሆን ያለውን ነገር እግዚአብሔር በሚስጥር ለኛ ይነግረናል። ስለዚህ እንደዚህ አይነት ህልሞች ስታዩ ዝም አትበሉ። እግዚአብሔር አምላክ በህልም ተናግሯቸው መንገዳቸው የቀየሩ ብዙ ናቸው። በማቴዎስ ወንጌል በምዕራፍ 2 ከቁጥር 12 ላይ እንደዚህ ይላል፣ ወደ ሄሮድስም እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። አያችሁ፣ እግዚአብሔር አምላክ በህልማችሁ ሲናገራችሁ፣ በህልማችሁ መልእክት ሲሰጣችሁ አቅጣጫ እንድትቀይሩ መንገዳችሁን እንድታስተካክሉ ነው። ስለዚህ እግዚአብሔር አምላክ አሁን በምናያቸው ህልሞች እግዚአብሔር ከተናገራችሁ መንገዳችሁንና አረማመዳችሁን እንድታስተካክሉ፣ ዝግጅቶቻችሁን ሁሉ እንድታጠናክሩ ከወዲህ ልመክራችሁ እወዳለሁ። የመጀመሪያው ህልም ብዙ እንስሳ እየነዳችሁ አሊያም ደግሞ ማቴሪያል መኪና፣ ቤት የሆኑ ነገሮች በእናንተ ስር እየሆኑላችሁ ካያችሁ እግዚአብሔር እናንተ በሚገባችሁ ቋንቋ እየተናገረ ነው። አያችሁ፣ በድሮ ዘመን የሀብት መለኪያ የነበረው እግዚአብሔር አምላክ በሬ፣ ከብት፣ ላም፣ ግመል፣ አህያ፣ ወይፈን እና የተለያየ የመሬት የቆዳ ስፋት እንዲሁም የአዝመራ ብዛት ለተለያዩ ሰዎች እነዚህ በህልማቸውም እየተናገረ በአይናቸውም እያሳየ ብዙ ነገሮች እንደባረካቸው ይገልጥላቸው ነበር። አሁን ላለው ዘመን ደግሞ ላንተ እግዚአብሔር አምላክ መኪና እየነዳህ ሊያሳይ ይችላል። ምክንያቱም ይሄኛው ዘመን ላይ ቋንቋ ላንተ ይሄ ነው። ይሄኛው ዘመን ላይ እግዚአብሔር ላንተ የሚናገረው በሚስጥር በተወሳሰበ ነገር ሳይሆን ሊገባህ በሚችል ቋንቋ ሊነግር ይችላል። ስለዚህ እንደዚህ አይነት ህልሞችን በምታይበት ጊዜ ነቅተህ እግዚአብሔርን ልትጠብቅ ይገባል። እግዚአብሔር አምላክ የበረከት አምላክ ነው። እግዚአብሔር አምላክ የልምላሜ አምላክ ነው። እግዚአብሔር አምላክ የሰላም አምላክ ነው። አንተ በሰላምና በነጻነት እንድትኖር ይፈልጋል። ነገር ግን ደግሞ ላንተ ሲዝን አለ፣ ላንተ ጊዜ አለ። ሁሉንም በጊዜ ውብ አድርጎ ሰራው ይላል መጽሐፍ ቅዱስ። ስለዚህ ያንተ ጊዜ እየመጣ ነው እንደዚህ አይነት ህልሞች ካየ። ሁለተኛው ደግሞ እንቁ፣ አልማዝ፣ የተለያዩ ወርቅ፣ ዳይመንድ፣ የተለያዩ እንቁዎች ሊሆን ይችላል። የከበሩ ማዕድኖች እያገኘህ ከሆነ ይህም እግዚአብሔር አምላክ አንተን ሊያከብር ስለፈለገ የተሰወረውን ነገር ላንተ ሊሰጥህ ወይ ደግሞ ላንተ ሊገልጥልህ እየፈለገ እንዳለ ያስታውቃል። ይህ ማለት ብዙ ጊዜ ካስተዋላችሁ በመጽሐፍ ቅዱስ በስነ መለኮት ተመራማሪዎች እንደዚህ ይላሉ፣ ሁሉም በመሬት ውስጥ የነበሩት ማዕድኖች በመሬት በላዩ ልክ እንደ ድንጋይ ነበር የሚገኙት። ነገር ግን የሰው ልጅ ኃጢአት በሰራ ጊዜ የሚጠቅሙ እያንዳንዱ ማዕድን ወደ ምድር ልብ ውስጥ ተሰወሩ። የዛኔ የሰው ልጅ በላብህና በድካም ብላ ስለተባለ በላቡና በድካሙ አውጥቶ ይጠቀምባቸዋል። አያችሁ፣ አንተም ይህ ነገር በህልምህ እያየኸው ከሆነ እግዚአብሔር የሰወረውን ነገር አንተ እንድታገኘው የእግዚአብሔር በጎ ፈቃድ እየሆነልህ ነው። ስለዚህ በማስተዋል በህይወትህ ሊሆን ያለውን ነገር ልትጠነቀቅለት ይገባል። ምክንያቱም በመጽሐፍ ቅዱስ ውስጥ በቀዳማዊ ዜና መዋዕል በምዕራፍ 12 ከቁጥር 32 እንደዚህ ይላል፣
እስራኤልንም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። አያችሁ፣ እስራኤል ልታደርግ የሚገባትን ነገር እንድታደርግ የሚመክሩ ዘመንን የሚያስተውሉ 200 ሰዎች ነበሩ። አየህ፣ ልክ እንደዚህ አንተም ዘመንህን ልታስተውለው ይገባል። በህይወትህ ምን እየሆነ ነው? ህይወትህ እንዴት እየሄደች ነው? ህይወትህ ፍሬያማ ናት? አልያም ደግሞ ፍሬያማ ካልሆነች እንዴት ነው እግዚአብሔርን ልትጠብቀው የሚገባ? እያየኸው ያለኸውስ ነገር ምንድን ነው? አየህ፣ ብዙ ጊዜ የምታልመውን ነገር በፊዚካሊ ዓለም ትኖረዋል። ወደድክም ጠላህም ህልማችን ማስተካከል የምንችለው እኛው ራሳችንን እግዚአብሔር አምላክ ጋር በጣም በተቀራረብን ጊዜ እግዚአብሔር እጅ ላይ ያለውን ነገር ለመቀበል እጅግ እንቀርባለን። እግዚአብሔርን በራቅነው መጠን እንደገና ከእግዚአብሔር እጅ ላይ ያለውን ነገር እጅግ ከኛ እየራቀ ይሄዳል። በዚህም ምክንያት ህልሞቻችን ይወሰናሉ። ሶስተኛው እንደገና እባብ፣ አውሬ፣ ዲመንን ሊወክሉ የሚችሉ እያንዳንዱ ፍጥረታቶች እየረገጥካቸው ስታይ ወይ ደግሞ እየገደልካቸው ስታይ ይህም የነጻነትህ ዓመት እንደሆነ፣ የተሻለ ዓመት እየመጣልህ እንደሆነ፣ ቀላል የሆነ ዓመት እየመጣልህ እንደሆነ፣ አንተ የምትከብርበት ሲዝን እየመጣልህ እንደሆነ ልታስተውል ይገባል። መጽሐፍ ቅዱስ እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። አያችሁ፣ እግዚአብሔር አምላክ እባቡን ጊንጡን ርገጡት አይደለም ያለው፣ መጀመሪያ ኃይሉን ያስገዛልሃል። ኃይሉ ካንተ በታች እንዲሆን ያደርግና አሁን ርገጠው ይልሃል። አያችሁ፣ ስለዚህ ጠላቶች ፓወርለስ እየሆኑ እንደሆነ፣ ጠላቶች አቅም እያጡ እንደሆነ የምታውቅበት ህልም እንደዚህ ነው። እባቦች እየረገጥካቸው፣ እባቦች እየገደልካቸው፣ አውሬዎች እየተረተርካቸው፣ እንደዚሁም በእነርሱ ላይ እየተረማመድክ ስታይ እግዚአብሔር አምላክ ጠላቶች ከእግሮች በታች እየደፋቸው እንደሆነ፣ ጠላቶች ከእግሮች በታች እያስገዛልህ እንደሆነ ልታውቅ ይገባል። እግዚአብሔር በተለያየ መንገድ ህይወትህ እንድታየው ያደርግሃል። አንዳንድ ሰዎች ሁልጊዜ እባብ እያሯሯጣቸው፣ እባብ እያሳደዳቸው ያያሉ። ምክንያቱም በፊዚካሊ ዓለም የሚያሳድዳቸው የሆነ ስፒሪት አለ። እነሱ በፊዚካል ስለማያዩት፣ በአይናቸው ስለማያዩት ይህን ነገር አምነው አይቀበሉም። በቃ ጀስት ተራ ህልም እንደሆነ ይሰማቸዋል። ነገር ግን መንፈሳዊ ዓለም ላይ እየሆነ ያለውን ነገር እንድታቅ እግዚአብሔር በህልም ይህ እንዲታይ ያደርጋል። አራተኛው ደግሞ አዲስ ልብስ፣ አዲስ ጫማ እየገዛ አልያም እያደረክ አልያም ከሆነ አካል እየተቀበልክ ይሁን። እንደዚህ አይነት ህልሞች ስታለሙ እግዚአብሔር አምላክ የክብራችሁ ዓመት፣ ከፍ የምትሉበት ዓመት፣ የአዲስ ህይወት ዓመት እንደሆነ ልታስተውሉ ይገባል። ምክንያቱም በመጽሐፍ ቅዱስ ጫማ ማለት እጅግ የክብር መገለጫ ነው። ታውቃላችሁ፣ ጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ክብር ሲናገር እንደዚህ አለ፣ የእግሩን ጫማ ማሰሪያ እፈታ ዘንድ የማይገባኛል። ቢኮዝ እሱ በጣም የከበረ ነው። ምክንያቱም እሱ ከዮሐንስ እጅግ ከፍ ያለ ነው ለማለት የተጠቀመው አንድ ነገር ነበር። የጫማውን ማሰሪያ እንኳን ልፈታ አይገባኝም አለ። አያችሁ፣ እግዚአብሔር አምላክ ሊያከብራችሁ ሲፈልግ፣ አቅጣጫችሁን ሊቀይር ሲፈልግ ጫማችሁን በህልማችሁ እንድታዩት ያደርጋል። ያደረጋችሁት ጫማ አልያም ደግሞ በህልማችሁ አድርጋችሁት የምታዩት ጫማ መንገዳችሁን ይወስናል። ለዛ ነው ነቢዩ ሙሴ ወደዛች ወደ ቁጥቋጦ አልያም ወደ ተራራው ለመውጣት ባሰበ ጊዜ ሙሴ የምትረግጣት መሬት የተቀደሰች ናትና ጫማህን አውልቅ የተባሉ። ቢኮዝ ሙሴ ማለት አድርጎት የመጣ አስተሳሰብ፣ ይዞት የመጣ አስተሳሰብ በጫማው ነበር የተገለጠው። አያችሁ፣ ወደ ተራራው ከመውጣት በፊት ጫማህን ያን ልትሄድበት ያሰበውን መንገድ ልታወልቀው ይገባል አለው ጌታ። አዲሱ ልብስ እንደገና ጌታችን ኢየሱስ ክርስቶስ ራሱን እንኳን ልበሱኝ ሲል እኔ ልብስ ነኝ አለ። እኔ የጽድቅ ልብሳችሁ ነኝ። ሐዋርያው ቅዱስ ጳውሎስ እንደዚህ አለ፣ እንደ ሰው ምሳሌ የተፈጠረውን አዲሱን ሰው ልበሱት አለ። አያችሁ፣ ይህ ልብስ የሚያጸድቅ ልብስ፣ ይህ ልብስ የሚያከብር ልብስ ስለሆነ መጽሐፍ ቅዱስ ሲናገር እንደዚህ ጻድቃን ምድርን ይወርሳሉ። አያችሁ፣ ጻድቅ የምትሆኑበት ይህን ልብስ ከለበሳችሁ ምድርን የምትወርሱበት ሲስተም በእናንተ ላይ ይዘረጋል። አምስተኛውና የመጨረሻው ደግሞ ሕፃን ልጅ አባት እየሆናችሁ አልያም ደግሞ ሕፃን ልጅ በቤታችሁ እየተመላለሰ ወይ ደግሞ እናት እየሆናችሁ እንደዚህ አይነት ህልም ስታልሙ እግዚአብሔር ለእናንተ በምንም ምክንያት ልታገኙት የማትችሉ ከእግዚአብሔር ብቻ የሆነ ስጦታ
እያዘጋጀላችሁ እንደሆነ ልታውቁ ይገባል። ምክንያቱም በመዝሙረ ዳዊት በመዝሙር 127 ከቁጥር 3 እንደዚህ ይላል፣ ልጆች የእግዚአብሔር ስጦታዎች ናቸው። አያችሁ፣ እግዚአብሔር ሊሰጣችሁ ያሰበውን ነገር ሲኖር፣ እግዚአብሔር ያዘጋጀላችሁ ነገር ሲኖር እንደዚህ አይነት ህልም ታልማላችሁ። ስለዚህ ህልማችሁ እንዴት እየተከታተላችሁት ነው? ህልማችሁ ውስጥ ያለው ነገር ምንድን ነው? አሊያም ደግሞ በተለይ ደግሞ በተደጋጋሚ የምታዩት ህልም እባካችሁ ትኩረት አድርጉበት፣ በትኩረት አስቡበት፣ ጸልዩበት። ወደ ማንም ወደ ምንም አትሄዱ። በእግዚአብሔር ፊት በጸጋው ዙፋን ፊት ተንበርከካችሁ አባት ሆይ ይህ ነገር አልገባኝምና ንገረኝ፣ አብራራልኝ እያላችሁ በደንብ እንድትጸልዩበት እፈልጋለሁ። ይህ የእግዚአብሔር ምስጢር የምታውቅበት የጥበብ መንገድ ነው። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።